አቶ ለይኩንና ሆምን ያገቱትን ሰዎች ገንዘቡን ይዞ ሂዶ ወይዘሮ ዝና በጎን ለኢንስፔክተሮች ደውላ በቁጥጥር ስር አውለው ናሆምን ግን ከገታው አጥርፈውታል። ይህንንም ያደረጉት አቶ እሳቸው አቶ ለይኩን እንግዲህ ናሆምን አግተነዋል፣ 4 ሚሊዮን ገንዘብ ማምጣት አለበሁ፣ ሰብረው ሲገደዱ ልጄ ምንም ነገር እንዳታደርጉት በማለት እንግዲህ ይናገራሉ። ገንዘቡን እንደምንም አመጣለሁ ልጄን አገናኙ በማለት ድምፁን ከሰሙ በኋላ እሱ ግን በፍጹም ዳዲ እንዳሰጡ ምንም ነገር አድርገውሃል ሲሉት፣ አረ ምንም ነገር አልሆንም። ናሆም ግን ሰላም ነህ ሲሉት፣ አዎ ሰላም ነኝ ልጄ ደህና ነህ ግን አልጎድሁም ሲሉት፣ እንግዲህ ምንም አላደረጉኝም ግን አለ ለነዚህ ሰዎች የማይሆን ገንዘብ እንዳሰጣቸው በማለት ነበር የተናገረው። ገንዘቡን እሰጣለሁ ልጄ ትወጣልኛለህ በማለት ይናገራሉ። እሱ ደግሞ ምንም አይነት ፖሊስ አሳውቃችሁ ብትመጡ ልጁን ነው የምናጠፋው በማለት ያስጠነቅቋቸዋል። እንግዲህ ይህንን 4 ሚሊዮን ገንዘብ ሊሰጡ ሲሉ ሲምባ ነው በማለት አቶ ለይኩንም መጀመሪያ ጠርጥረው ነበር። ወይዘሮ ዝናሽ ደግሞ እህትህስ ብትሆን በማለት ብትነግራቸው እህቴ የዚህ አይነት ነገር ልታደርግ አትችልም በማለት ነው። ኤቢ ደግሞ ለዳግም አባት ሊሆን ይችላል በማለት ስትነግረው አባቱን ደግሞ ከእስር ቤት ሄዶ ሲጠይቀው በፍጹም አላደረግኩትም፣ በፍጹም እኔ ታርሜያለሁ ይሄን ነገር አላደረግኩም ሲል ሲምባ በልጁ ይምልለታል። እስከ አባቴን ባልልኝ በእኔ ሲለውም ምንም ሳይሰስት በውሸት ምሏል። ግን ይህን ነገር ለምን አደረግኩት በማለት ግን እነዚህ ሰዎች ማን ሊሆኑ ይችላሉ በማለት አቶ ለይኩንን ሲጠይቀው ዳግም አባትህ ከሱ ውጭ ማንም ሊያደርግ አይችልም በማለት በሰማበት ሰዓት ነበረ እማዬ እንዳለችው ያንተ እህትስ ብትሆን ብትል ለምን ለአባትህ ጠበቃ ልትቆምልት ነው ወይ በማለት ያፈጡበታል። አባዬ እኔማ ከዚህ በኋላ ጠይቄው መጥቼ በፍጹም እኮ አላደረግኩም ብሎኛል ሲል ሲነግራቸው በእኔ ምሎልኛል እንዳላደረገው ሲላቸው በፍጹም አትመነው ከሱ ውጭ ማንም ጠላት የለኝም አሉ። አባዬ በእኔ ከማለ ደግሞ እንደማይዋሽ ልንገርህ አቶ ለይኩን አለው። እንግዳስ የኔንም እህት እንዳላደረገች እኔም ልነግር ይችላለሁ በማለት አቶ ለይኩንም እህቴ ጨካኝ ብትሆንም በዚህ ልክ ግን በገንዘብ አትደራደርም፣ ገንዘብ ምንም አይደለም አለ። ለምንድን ነው ታዲያ ለፖሊስ ማንናገረው አለው። እንዴ ያለውን ነገር በሙሉ ለምን በፖሊስ አንናገርም ሲላቸው ይጎዱብኛል ልጄን በማለት ይናገረው። አይሆንም ብለዋል። ተሳስተው የሆነ ነገር ያደርጉብኛል ልጄ ምንም እንዲደርስበት አልፈልግም በማለት ይናገራሉ። እኔም ወንድሜ ምንም እንዲሆንብኝ አልፈልግም ሲል ግን ማን ነው በደስታችን ቀን እንደዚህ ያደረገው በማለት ዳግም ይናደዳል። ወይዘሮ ዝናሽና ወይዘሮ ፋንቱ ደግሞ ግብ ጀመሩ። ወይዘሮ ፋንቱ ልጄ ምን ሆኖብኝ ነው እያለ ስትናገር ወይዘሮ ዝና ይችን ሴትዮ አስወጡልኝ ልጄ አትበይ ናሆሜ የኔ ብቻ ልጅ ነው ብላ ወይዘሮ ዝናሽ ራስ ወዳድነቷን ስታሳይ አቶ ለይኩን ተናደዱና በዚህን ሰዓት እንዴት ትጨቃጨቃላችሁ? እሱ የሆነና የደረሰበትን ችግር አትረዱም እንደ በማለት ይናገራቸዋል። አዎ ልጅነትሽ ያንቺ ነው አልካድንሽም ሲሉም አመኑላት። ከዛም እንዴት እንድትላለች ሰው እንዴ እኔ እኮ አባቱ ነኝ እሷም እናቱ ናት ፈንቱ መሆን የለበትም። ታዲያ አሁን ይሄንን ሲሰማ እንዴት ሊቀበለኝ ይችላል? እኔን እኮ ይጠላኛል በማለት ወይዘሮ ዝኑ ይናገራሉ። በፍጹም አይጠላሽም፣ ያለውን ጉዳይ እናሳውቀዋለን። አንቺም ደረቅ ጡትሽን ሰተሽ እንዳጠባሽ ይረዳል እና ሊክድሽ አይችልም፣ አትጨነቂ በማለት ሲላቸው እሺ አሉ። እሱ ግን በፍጹም አሁንም ቢሆን ገመዱን ፈትቶ ናሆሜ ሊያመልጥ ሲል ድንገት ይደርስበትና ምን አባል ልታደርግ ነበር በማለት ሲሞክረው ምንም አለና ሲለው ከዛ በሰይፍ በያዘው ላይ ጭንቅላቱን መታውና ጣለው። እሱ ግን ምንም ጉዳት አልደረሰበትም ነበር። እባካችሁ ተውኝ እያለ ነበር። እንዴ እባክህ እያለ ይለምነውም ነበር። ግን እነሱም ገንዘቡን ትክክለኛ ያመጡልኛል ብሎ ስላሰበ እሱን መጉዳት አልፈለጉም። ሲምባ ግን በእስር ቤት ሆኖ ይህንን ነገር ማድረግ አልነበረብኝም፣ አቶ ለይኩንም ብር መጠየቅ አልነበረብኝም፣ ይህንን ነገር ትቸዋለሁ እያለ ለጓደኛው ቢያማክረውም ጓደኛው በፍጹም ከዚህ በኋላ ልንተው አንችልም፣ ዝም ብለህ እንትን አትበል፣ ከዚህ እስር ቤት እንወጣለን በማለት ነው የነገረው። ሰላም ወደ ቻናሌ ተከታታዮች ሰላማችሁ በያላችሁበት ይብዛ። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር
ያደረጋችሁ አበረታቱኝ። ኑሃሚን ቀጣይ ፓርት ይዘንላችሁ መጣ። በዚህ ፓርት እንግዲህ ናሆም ታግቶ በጣም የተሰቃየ ቢሆንም አቶ ላይኩንና ዝኑ ተነጋግረው ገንዘቡን እንደሚሰጡና ለፖሊስ አካል እንደማያሳውቁ ብለው ሂደው፣ ሆኖም ግን ለፖሊስ አካል እሷ ለኢንስፔክተሮች ደውላ ገንዘቡን ሲቀባበሉ እጅ ከፍንጅ ያገቱት ተይዘው ሲምባ በእስር ቤት ሆኖ ከጓደኛው ጋር እንዳዘዛቸውን ሲሰሙ በጣም ነው ያዘኑት። አቶ ላይኩንም መጀመሪያም እኮ እኔ እሱ ነው ብያለሁ በማለት ይናገራሉ። ዳግም ሄዶ አባቴ እንደዚህ አይነት ጭካኔ ያለህ አይመስልም፣ ከአንተ አባቴ መሆን በጣም እንዴት እንደዚህ አይነት ነገር ታደርጋለህ? ወንድሜ እኮ ነው፣ ወንድሜ እንዴት እንዲታገትብኝ ታደርግት? ነግሬህ ነበር እኮ ልጄ ምንድን ያደረግኩት በማለት ሽምጥጥ አደረጉ። ከቤተሰቤ ዳግም ለመጉዳት ብትሞክር እኔ እናንተ የመጨረሻንን ብዬ ነግሬሃለሁ ሲል ነግራቸዋል። ምንም ያላደረግኩት ነገር በምን ልጄ እንደዚህ ትላለህ? ወንድሜን ካጋሳገትክ በኋላ ነው እንደዚህ የምትለኝ በማለት ምን ብለው እንዳላደረጉ ነው ሲምባ ድርቃት ታስመስል። እውነት ልጄ ምንም አላደረግኩም በማለት ይናገራል። አላምንህም አባዬ ደግሞ አባዬ እልሃለሁ ረስቼ፣ አንተ ግን ሲምባ ነህ አባዬም አልልህም። ተው ልጄ አትሳሳት፣ ተው ይህንን ንግግር ይቆጭሃል። የሚቆጨኝ ከዚህ በኋላ አንተ አባቴ መሆንን ብቻ፣ አባትነትን ልቀበለው አልችልም። እኔ በፍጹም አላደረግኩም አድርገሃል በማለት ዳግም ከአባቱ ጋር ግብ ገጠመ። እስኪ አላደረግኩም ብለህ በእኔ በልጅህ ማለ አሉት። ለምን እምላለሁ? ለምን እዛ ችግር በተፈጠረው ቁጥር እየመጣ ሲምባ ትላለህ አለው። አባቴ ጥፋትህን ስለምታውቅ ነው እንደዚህም እኮ ነው። የሆነ ጨካኝ ሰው ነህ አንተ ሲጀመር አለው። በአንዱ ልጄ እምልልሃለሁ አላደረግኩም ሲሉ ሽምጥጥ አድርገው በልጃቸው ማሉለት። እሱም በአባቴ በእኔ ከማል አይዋሽም አለው። ግን እሱ ውሸቱን እየዋሸው ነው። የኤቢ ጓደኛ ደግሞ አቶ ላይኩን ሊቸገሩ ይችላሉ ብሎ መኪናውን ሽጦና በባንክ ያለውን ገንዘብ ይዞ ለመቼ ነው ዝምድና ይህንን ስጡና ገንዘብ ልገዘወትና ልጁን ማስፈታት አለብን በማለት ሲሄዱ አላደረግከው ነገር በጣም አመሰግናለሁ፣ ሆኖም ግን የገንዘብ ያንተን አልወስድም ሲሉት እንዴት ለምን አትወስዱም እያለ ሲል ኤቢም ደግሞ ይሄን በማድረጉ በጣም ደስ አላትና እውነት ይሄን ነገር አድርገሃል ስትለው አዎ መኪናዋን ሽጬ ገንዘቡንና የባንክ ገንዘቡን ጨምሬ ወንድም እንደማስፈታትስ ብላቸውም አቶ ላይኩን ግን ሊቀበሉኝ አልቻሉም ብሎ ሲነግራት ኤቢን በጣም ተደሰተች። ኤቢ ግን ለዳግም ሄዳ አንተ አባት ነው እንደዚህ ያደረገው ወንድሜን በማለት ነበረ የተናገረችው። እውነቴን የወንድም አባት እንደዚህ ያደረገ በማለት ሲላት ወይኔ ባልተናገርኩም ብላ ኤቢ ደግሞ ብስጭት ገጥሞባት ነበር። ብትጠራውም ግን በፍጹም ሳይሰማት ነበር ወደዛው እየሮጠ ያገሰገሰው። ግን ሄዶም አባቱን ቢጠይቀው አባቱ በውሸት ሽምጥጥ አድርገው ነበር የካዱት። እንግዲህ ቤት ውስጥ የተፈጠረውን ነገር ደግሞ ሽቱ እየደወለች ለኑሃሚን ስለምትናገር ወይዘሮ ዝናሽ ደግሞ ማስጠንቀቂያ ነገሯት። ከቤት ውስጥ የሚፈጠርን ነገር ለምንድን ነው የምትናገሪው? በውጭ ሲሆን በፍጹም አልተናገርኩም ቢሏትም ይሄው ለኑሃሚን እኮ ነገርሻት። ኑሃሚን ለምንድን ነው የምትነግሪያት ስትላት ከማን ጋር ነው የምታወሪው ስትላት ምን ከታንጉት ጋር ነው አለቻት። መቼም ስለ ቤታችን ጉዳይ እያወራሻት አይደለም አለቻት። እሷም ናም ሆኗል ብላ እንዳልሰማ ይሆናል ደነገጠች። አልነገርሻትም? ሳትነግሪያት እንዴት ደወለች? ደውላ እኮ ጠይቃናለ። ሁለተኛ ግን እዚህ ቤት ስትኖሪ የቤታችንን ሚስጥር አሳልፈሽ ማውጣት የለብሽም። ለምን እንደመጣሽ እኔ ግራ ገባኝ። ለስራ ነው ወይንስ ለሌላ ዓላማ የገባሽው? ለስራ ከመጣሽ ለስራና ስራ ብቻ ትኩረት አድርጊ በማለት ወይዘሮ ዝናሽ ሽቱን ይነግሯታል። እሺ ትዬ ተግባብተናል። ከዚህ በኋላ ምንም ነገር አየሽ ኑሃሚን ደወለች፣ አንቺ ባትነግሪያት ነው የደወለችው ሲሏት ምንም ነገር አልነገርኩም በማለት ስትክድ እኔ ግን መዋሸት የሚባል ነገር እዚህ ቤት ውስጥ አይሰራም ስትልም እንዳትዋሽ ከዚህ በኋላ አስጠነቀቀቻት። እንግዲህ ኑሃሚንም ወይዘሮ ዝናሽ አናገሩና እንዴ ቀረሽ እኮ እመጣለሁ ብያልሽ ብለው ሲጠይቋት ናሆም መሆኗል የሚለውን ስትጠይቃቸው ሽቱም ደነገጠች። እንደምን ሰምተሽ ነው ንገሪኝ እንጂ እያሉ ቢጠይቋትም ቀላል ነገር እኮ ነው ምንም አልሆነም በማለት አረጋጓት። እሷም አታስቢ አንቺ በማለት ወይዘሮ ዝናሽ እኛ እናስተካክለዋለን ብቻ አንቺ በሰላም ነይ ቶሎ በማለት ይነግሯታል። እሺ ብለው ስልኩን ከዘግቧ አየሽ ለምን ሁለተኛ እንድትዋሽኝ አልፈልግም ሽቱ አንቺ ባትነግሪያት ማንም አይነግራትም በማለት ለዛሬ ግን አልፌሻለሁ። ከዚህ በኋላ ግን ስለኔ ብቻ ስለ ስራ ያተኩራለሁ አይደለ አለቻቸው። አዎ ስለ ስራሽ አተኩሪ ነገርኩሽ በማለት አፍጥጠው ሄዷል። በዚህ
ታንጉቴ ግን ምን ሆና ነች? ሴትዮ ጥሩ ሰው ናት አላለችኝም እንዴ? ወይዘሮ ዝናሽ የምትባል ሰው ግን ጥሩ ሰው አይደለም። ገና ሲያወጥ ነው ፊቷ የሚያስፈራው። በምን እንደው ደግነቷ እንደውም ልጃቸውን ያተረፈችላቸውን ወይዘሮ ፋንቱን እንኳን እንደዚህ እያሉ ከፍ ዝቅ እያደረጉ እየተናገሩ አለ። ሲማም እንደ ወይኔ ምነው ባላደረግኩት እያለ በጸጸት ሲሆን አትጸጸት፣ ዝም በል ተረጋጋ እያለ ጓደኛው ለመውጣት ግን አሁን የሚገርመው ነገር ይህንን ነገር ሲሰሙና እሱ እንደፈጸመው ሲሙ ጭራሽ ልጃቸውንም ሊያጡት ነው። ዳግምን ማለት ነው ሲምባ። አሁን ገንዘብ አግኝተው እዚህ ለመውጣት ሲያስቡ ጓደኛቸው እንደውም ሲምባን ለመክዳት ሁሉ እያደረገ ጥረት ነበረ። ግን ሲምባንም ሳይከዳ እሱም ሳይወጣ እዛው በእስር ቤት እየበሰበሱ ተቀመጡ። በሚገርም ሁኔታ ገንዘቡን እንደምንም ተረጋገጥነ በኋላ እናያለን። ምን ነው ይሄን ነገር ባላደረግኩኝ እንዴ? ምንድን ነው ሲምባ 10 ጊዜ ባላደረግኩ ምጣይት ወልዳ ከጅራሷ ስትደርስ ሲጥ አሁን ልንወጣ ትንሽ ሲቀረን እንደዚህ ትላለን። ስንወጣ እኮ ያቶ ላይኩንን ገንዘብ ትሰጣቸዋል። ይሄ እኮ በብዙ ገንዘብ የሚመነዘር ነገር ነው ያለው በውጭ እያለ ያታልላቸዋል። እንግዲህ ይሄን ያህል ወይኔ ልጄ ማጣቴ ከልጄ ጋር እንዲህ መሆኔ በጣም ይገርማ በማለት ይጸጸታል። ቢሆንም ግን ከደረገ በኋላና ለልጁ ከካደ በኋላ ምንም ትርጉም የለውም። አሁን እንግዲህ እሱም ለምን እንደሆነ አባቴን የጠረጠርከው አባቴ እኮ ሂጄ ጠይቄው በፍጹም እኔ አይደለሁም ብሏል። በፍጹም ከሱ ውጭ ማንም የለንም እመነኝ ወይ እህት ትሆናለች ሲለው እህቴ በፍጹም አታረግም፣ እህቴ የገንዘብ ስስት የለባትም። ደስታችንን ግን ወንድሜ እውነት ለወንድሜን አግቶ አደፍርሶት ከሆነ አባቴ ነው ብዬ ከዚህ በኋላ ላየው አልችልም በማለት ይላል። እንግዲህ አምራንና ዶክተሩ ደግሞ ተገናኝተው እያወሩ ነበር። ዶክተሩ አምራን ላይ እንግዲህ አይኑን ሳይጥልባት አይቀርም። አምራን ደግሞ ወደ ዳግም እያመራች ትገኛለች። ዳግም ስለዚህ አንቺ ምንድነው ያለሽ ነገር ከዚህ በኋላ ያለው ህይወትሽ እያለ ቢያጣራትም ዶክተሩ ለመናገር ፈቃደኛ አልሆነችም። ግን ምን ሆነሽ ነው አንቺ? እኔ ምንም ሀሳብ ስለሌለብኝ እንቅልፍ ሀሳብ ተኝቼ ነው ማድረው፣ ምንም ሀሳብ የለብኝም አለ። አይቺ ልጅ እቺ እምራንና የሞተችው ሚስቴ አንድ አይነት ሳይሆኑ አይቀሩም፣ እሷኑ ብዙ ነገር ይመሳሰላታል እያለ ዶክተሩ ይናገር ነበር። ፈታ ብለሽ ተጫዋች አይዞሽ እያለ ቢላትም እሷ ግን በቃ ልክ እኔን ትመስላለች እንደ ባለቤት አለችው። ቆይ የናሆም ወንድም ዳግም አላት። እሱ አንድ ሰው እኮ በጣም ጥሩ ሰው እኮ ነው ዳግም፣ አንድ ሰው እኮ ቀርበ ስታውቀው ነው የምታውቀው አለችው። እሱ ለስራው ግን አብረሽ እንድትሰሪ ነግሬሽ ነበር ሲላት አንተም ብለኛል ዳግም ብለኛል፣ ግን ወይ ስናነሳው ደጎለ አለችና ለምንድን ነው ግን እፈልግሻለሁ አለች። እኔማ ያለፈውን ነገር ምን አሰብሽበት? የስራውን ጉዳይ ልልሽ ነበር። ስራውን ስሪ ማለቴ ከኔ ጎን ሆነሽ እኔ እንድታጽናኝኝ አንቺ ጋር ስሆን ፈታ ስለምል ነው አላት። ምን ነው በእህትነት ስለሽ ፈራሽ እንዴ አላት። ግን እኔ ለጊዜው ስራውን አልችለውም፣ አልሆንልኝም። እንደዚህ አይነት የስራ ጉጉት ደምና ጥሩ ስሜት የለኝም አለችው። ይኸውልሽ አምራን እኔ ከስራ መሰራት በላይ አንቺን ከጎኔ ማድረግ ነው የፈለኩት አላት። ቆይ ለምን እንደዛ አልክ አለችው። እንደነገርኩሽ ነው ያውን ህይወቴ ስለተመሰቃቀለ ከስራ ውጭ ማገኘው ሰው ስለሌለኝ አንቺን ሳገኝ ዘና ስለምን ነው አላት። ግን ከዚህ ራስን ብታስተካከል ጥሩ ነው። እኔ ደግሞ ለዳግም ነኝ የማለት ነገር ስትል ገንዘብ አለኝ ሁሉ ነገር አለኝ፣ ግን ደስታ የለኝም። በማላውቀው ምክንያት ግን ውስጤ ይረበሻል አለው። ስለዚህ የብዙ ሰዎች ጥያቄ ነው። ስለዚህ በሰላም የሚኖረው ደግሞ ፈጣሪን በማመስገን ነው፣ ፈጣሪን ለምነው በማለት ግን ከዳግም ጋር ጀምረሻ እንደሆነ ነገር ሲል ጠይቃል። ለምን ጠየቅከኝ? አይ እንደዚሁ ችግር የለውም ለማወቅ ብቻ ነው። ካልፈለግሽም አለመመለስ መብትሽ ነው። የእሱን ባላቅም እኔ ግን ወድጀዋለሁ አለችው። ስለምትከታተሉኝ ከልብ አመሰግናለሁ። ላይክ ሼር እያደረጋችሁ አበረታቱ።